ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ጥቅምት 5 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በትግራይ ያለውን ስርዓት ለመጣል ሌሎች የማህበረሰብ ክፍሎችም ጥያቄዎቻቸውን ይዘው የታጣቂዎችን ተቃውሞ ይቀላቀሉ ሲል የትግራይ ነጻነት ፓርቲ ጥሪ ማቅረቡን በደሴ ከተማ ህይወቱ አልፎ የተገኘችው ወጣት ሊዛ ደሳለኝ ጉዳይ መነጋገሪያ ስለመሆኑ እንዲሁም በደሞዝ ጭማሪ ሰበብ የዋጋ ጭማሪ ያደረጉ ከ57000 በላይ ነጋዴዎች ላይ እርምጃ መወሰዱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በትግራይ ያለውን ስርዓት ለመጣል ሌሎች የማህበረሰብ ክፍሎችም ጥያቄዎቻቸውን ይዘው የታጣቂዎችን ተቃውሞ ይቀላቀሉ ሲል የትግራይ ነጻነት ፓርቲ ጥሪ አቀረበ። ከትላንት በስቲያ የጀመረው የህወሓት ታጣቂ ቡድን አባላት ተቃውሞ በዛሬው ዕለትም ቀጥሎ አርሚ 11 የተባለው የቡድኑ አካል ከሽሬ እንዳባጉናና ማይጠምሪ የሚወስደውን መንገድ እንደዘጋ ተገልጿል። በተመሳሳይ አርሚ 43 የተባለው የቡድኑ ታጣቂ ኃይልም ከክልሉ መቀመጫ መቀሌ ወደ መሆኒና አላማጣ የሚወስደውን መንገድ መዝጋቱንም የስምረት ፓርቲ አስተባባሪ አቶ ጣማረዶም ገልጸዋል። ከትላንት በስቲያ በመቀሌ ተቃውሞ ትዕይንት ያደረጉት የታጣቂ ቡድኑ አባላት በእለቱ እስከ ማምሻው ድረስ መንገዶችን ዘግተው ውለዋል። ይህ ተቃውሞ በሌሎች የትግራይ ኃይሎች አባላት ቀጥሎ ትላንት ደግሞ ከመቀሌ ቅርብ ርቀት ባለችው አጉላ ጨምሮ በክልሉ ምስራቃዊ ዞን በርካታ ቦታዎች መንገድ በመዝጋት ቀጥሎ ውሏል። ይህንንም ተከትሎ ትናንት ከጠዋት ጀምሮ በመቀሌ ወደ አዲግራት የሚወስደው መንገድ ተዘግቷል። የህዝብና የተሽከርካሪዎች እንቅስቃሴም ተስተጓጉሏል። በተለይም በመቀሌ ተቃውሞ ያደረጉት ታጣቂዎቹ ከትላንት በስቲያ ማምሻውን ከክልሉ ከፍተኛ ባለስልጣናትና ከህወሓት ቡድን መሪ ጋር ውይይት ያደረጉ ሲሆን ይህ ውይይት ለሁሉም መገናኛ ብዙሃን የተከለከለና በዝግ እየተደረገም ነበር። እየቀጠለ ያለውን ተቃውሞ ተከትሎ የድጋፍ መግለጫ ትላንት ያወጣው የትግራይ ነጻነት ፓርቲ በበኩሉ በትግራይ ያለውን ስርዓት ለመገርሰስ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች ጥያቄዎቻቸውን ይዘው ተቃውሞውን ይቀላቀሉ ሲል ጥሪውን አቅርቧል። በሌላ በኩል በትግራይ ስርዓቱ የፈጠረው ከፍተኛ ፖለቲካዊ ቀውስ ተከስቶ ይገኛል ሲሉ የገለጹት የተቃዋሚው ትንሳኤ ስርዓት ቃንጪ ፓርቲ ሊቀመንበር አቶ ደገፋ ጎደፋይ በበኩላቸው በክልሉ የጦርነትና የእርስ በርስ ግጭት ስጋት እንዲሁም ስርዓት አልበኝነት መንገሱን እንደማሳያም ያነሱታል። በደሴ ከተማ ህይወቱ አልፎ የተገኘችው ወጣት ሊዛ ደሳለኝ ጉዳይ መነጋገሪያ ሆኗል። ተማሪ ሊዛ ደሳለኝ በደሴ ከተማ በአንድ የግል ኮሌጅ በጤናው ዘርፍ እየተማረች ሳለ መስከረም 27 ምሽት ተገድላ መገኘቷ በማህበራዊ ሚዲያ ከተሰራጨ በኋላ ጉዳዩ መነጋገሪያ ሆኖ ሲቀጥል የከተማዋ ፖሊስም ምላሽና ማብራሪያ ሰጥቷል። የደሴ ከተማ አስተዳደር ፖሊስ መምሪያ ወጣት ሊዛ ደሳለኝ የተባለች የከተማችን ነዋሪ በቀን 28 አንደኛ ወር 2018 ዓ.ም በደሴ ከተማ ቦርከና ቀበሌ ልዩ ስሙ ሀቢታት አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ ተፈጽሞባት ህይወቷ ማለፉ ይታወቃል ብሏል። የተፈጸመው የወንጀል ድርጊትም ለፖሊስ መረጃው እንደደረሰው በፍጥነት በቦታው ደርሶ አስፈላጊውን ተግባር አከናውኗል ያለው የደሴ ከተማ አስተዳደር ፖሊስ መምሪያ የፍትህ አካላትን ያካተተ የምርመራ ቡድን በማዋቀር ወንጀል ፈጻሚውን አካል በቁጥጥር ስር ለማዋል እየሰራ ሲሆን በቀጣይ የምርመራ ቡድኑ የደረሰበትን የምርመራ ውጤት ለህዝብ እናሳውቃለን ሲል ማስፈሯል። ህዝቡ መሰል የወንጀል ክስተቶች ውስብስብ መሆናቸውን በመረዳት ድርጊቱ የሚፈልገውን ጊዜ ታሳቢ በማድረግ ፖሊስ አስፈላጊውን ክትትልና ምርመራ አድርጎ ውጤቱን ለህዝብ እስኪያሳውቅ ህዝባችን በተለመደው ትግስት እንዲጠብቀን ሲልም የምርመራ ቡድኑ መግለጹ ተመላክቷል። የወጣቷ ግድያ በተሰማ ማግስት የወሎ ዩኒቨርሲቲ ተማሪ ነች የሚሉ መረጃዎች የተሰራጩ ቢሆንም ወሎ ዩኒቨርሲቲ በሰጠው ምላሽ ደግሞ የተማሪዋ ሞት አሳዛኝ ቢሆንም በተሳሳተ መረጃ የወሎ ዩኒቨርሲቲን ስም ማጥፋት ተገቢ አይደለም ማለቱም ይታወሳል። የወጣቷን ግድያ ተከትሎ የተለያዩ አካላት ሀዘናቸውንና ቁጣቸውን እየገለጹ ሲሆን የፍትህ ጥያቄዎችም ቀርበዋል። ከዚሁ ጉዳይ ጋር ተያይዞ ለጀርመን ድምጽ አስተያየት የሰጡ በወሎ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የሰብአዊ መብት ተሟጋች መምህር ኻሊፈት አሊ የሴቶችን ጥቃት በተመለከተ እንደ ሀገር ለብቻው የተዘጋጀ ህግ ባይኖርም በወንጀለኛ መቅጫ ህጉ በሚገባ ተቀምጧል ብለዋል። ነገር ግን የሴቶችን ጥቃት ትኩረት ሰጥቶ አለመመልከትና የሴት ልጅን ጥቃት በቸልተኝነት መመልከት እየተለመደ ነው ሲሉ ማሳስበዋል። በደሞዝ ጭማሪ ሰበብ የዋጋ ጭማሪ ያደረጉ ከ57000 በላይ ነጋዴዎች ላይ እርምጃ ተወሰደ።
ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ነጋዴዎች ላይ ህጋዊ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴርና የተጠሪ ተቋማት ከፍተኛና መካከለኛ አመራሮች በዘርፉ በ2018 በጀት ዓመት የመጀመሪያው ሩብ ዓመት እቅድ አፈጻጸም ገምግመዋል። በውይይት መድረኩ የመክፈቻ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በ2018 በጀት ዓመት በአንደኛው ሩብ ዓመት በዘርፉ የተከናወኑ ጠንካራ ጎኖች ለማስቀጠልና ደካማ ጎኖችን አልቆ ለማረም ዓላማ ያደረገ መድረክ መሆኑን ገልጸዋል። ሚኒስትሩ አያይዘው በኦንላይን ንግድ ምዝገባ ፍቃድ አሰጣጥ በሀገር አቀፍ ደረጃ የተሳካ መሆኑን የገለጹ ሲሆን ሁለተኛው የንግድ ሳምንት ኤግዚቢሽንና ባዛር ከባለፈው ዓመት የንግድ ሳምንት ለየት ባለ ጥራት የተዘጋጀና ልምድ የተቀመረበት ነው ብለዋል። የዓለም ንግድ ድርጅት አባልነት ድርድር በተሳካ ሁኔታ የተካሄደበት የአፍሪካ አህጉራዊ ነጻ ንግድ ቀጠና ንግድ የተጀመረበት መሆኑን የጠቀሱት ሚኒስትሩ የኢንግድ ለማጠናከር በዘርፉ ደረጃ ተደራጅቶ እየሰራ መሆኑን ገልጸዋል። በሩብ ዓመቱ በጥራት መንደር የሚሰጡ በውጭና ገቢ ምርቶች ፍተሻ እንዲሁም የገበያና ፋብሪካ ምርቶች ኢንስፔክሽን የተሻለ ስራዎች የተከናወኑ ቢሆንም በላቦራቶሪና ቢሮ ግንባታ ፕሮጀክት ክትትል ላይ ክፍተቶች መስተዋላቸውንም ገልጸዋል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ባቀረቡት ሪፖርት በሩብ ዓመቱ ንግድን ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ህገወጥ ነጋዴዎች ላይ እርምጃ መወሰዱ ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ85 በመቶ በላይ የሆኑ የተቃዋሚ የፖለቲካ ፓርቲዎች ጋር እየሰራ እንደሚገኝ አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በደቡብ አፍሪካ፣ በዱባይ፣ በካናዳ፣ በአሜሪካ፣ በስዊድን ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ውይይት ካጠናቀቁ በኋላ ቅዳሜ ደግሞ በብሪታንያ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ውይይት አድርጓል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ኮሚሽኑ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን በሀገራዊ ምክክር ሂደት ባለድርሻ ለማድረግ ኢትዮጵያውያን በሀገራቸው ጉዳይ ላይ ይጠቅማል ያሉትና ይበጃል ያሉትን ጠቃሚ ሀሳብ ለማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎችን ለማስመረጥ ጭምር መሆኑን ለታዳሚው ህዝብ ገልጸዋል። የኮሚሽኑ ዋናውና መሰረታዊ ዓላማው ራዕይ በኢትዮጵያ መግባባትን በመፍጠር ኢትዮጵያ ዲሞክራሲያዊ ሀገር እንድትሆን መሰረት ለመጣል እንደሆነ ማብራርተዋል። የኮሚሽኑ አባላት በተሰጡት ማብራሪያ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውንና በህዝብ የተሰጠውን አደራ እውን ለማድረግ ከጀመረበት ጊዜ እስካሁን ድረስ 3200 መድረኮችን በማዘጋጀት ህዝብን በማወያየት በሀገራዊ ጉዳዮች ላይ ለተፈጠሩ ልዩነቶች መፍትሄ ለመሻት የተቻለውን ጥረት እያደረገ እንደሚገኝም ገልጸዋል። በእለቱ ከብሪታንያ በኢትዮጵያ በሚካሄደው የሀገራዊ ምክክር ጉባኤ ላይ የሚሳተፉ 11 ተሳታፊዎችን ከተለያዩ የሙያ ዘርፍ ተመርጠዋል። በምክክሩ ወቅት የተቃዋሚ የፖለቲካ ፓርቲዎችና ተፋላሚ ኃይሎች ተካፍለዋል ወይም እነሱ ያልተካፈሉበት ሀገራዊ ምክክር ምን መፍትሄ ያመጣል በሚል የተነሳው ጥያቄም ምክትል ዋና ኮሚሽነር ሂሩት ለዶቼቬሌ ማብራሪያ ሰጥተዋል። መጀመሪያ ላይ ተቃዋሚ ፓርቲዎች ሪላክተንት ነበሩና እኛም በተቻለ መጠን ከነሱ ጋር ለመቀራረብና ለመነጋገር ጥረት አድርገን ነበር። ግን በጣም በሚያስደስት ሁኔታ ስራችንን እያዩ አካሄዳችንን ሜቶዶሎጂያችንንና በመሬት ላይ የምናደርገውን በማየት አብዛኛው የፖለቲካ ፓርቲ ተቃዋሚ ፓርቲዎች እኛ ጋር ተካተው ከኛ ጋር እየሰሩ ይገኛሉ። አሁን ለምሳሌ በየወረዳ ህዝቦችን ስናስመርጥ ቆየን ስንል ተባባሪ አካል ሆነው አብረውን ሲያስመርጡ የነበሩ መሆናቸው ልገልጽ እወዳለሁ። ከ85% በላይ የሆነው ተቃዋሚ አሁን አብረውን እየሰራ ነው። አማካሪ ኮሚቴያችን ውስጥም ተካተዋል። በአማራ ክልልና በሌሎች ክልሎች ስለሚገኙ ተፋላሚ ኃይሎች በተመለከተም ምክትል ኮሚሽነሯ ተከታዩን ብለዋል። በትጥቅ ትግል ላይ የሚገኙ ቡድኖችንም ለማግኘት ብዙ ጥረት አድርገናል። በቀጥታ ባናገኛቸውም በፕሮክሲ አማካኝነት ለማነጋገር ተሞክሯል። ከዛም በተጨማሪ በአደባባይ ጥሪ አድርገናል። በሚመጡበትም ጊዜ ያለ ስጋት ሊመጡ እንደሚችሉና ይህንን አይነት ስራ የሚሰሩ ኢንተርናሽናል ተቋሞች እንዳሉና ስጋት ሳይኖራቸው መጥተው ሐሳባቸውን ሰጥተው ተደራድረው ተነጋግረው መሄድ እንደሚችሉ አሳውቀናል። በተደጋጋሚ በሚዲያ አሳውቀናል።
የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ከዚህ ዓለም በሞት ተለዩ። የቀድሞው የኬንያ ጠቅላይ ሚኒስትር ዝነኛው ኬንያዊ ፖለቲከኛ ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት መለየታቸው ተገልጿል። ምንም እንኳን ከቅርብ ጊዜያት በኋላ በጠና መታመማቸውን የሚገልጹ ሪፖርቶችን የቅርብ ቤተሰቦቻቸው ውድቅ ሲያደርጉ የቆዩ ቢሆንም ኦዲንጋ ህንድ ውስጥ በሚገኝ ሆስፒታል በሕክምና ሲረዱ ቆይተው ማረፋቸው ተሰምቷል። ራይላ ኦዲንጋ የአዋቂነት ዘመናቸውን አብዛኛው በፖለቲካ እንቅስቃሴዎች ያሳለፉ ሲሆን ለዲሞክራሲያዊ ስርዓት በመታገል 8 ዓመታትን በእስር ላይ ያሳልፈዋል። በኬንያ ፖለቲካ ውስጥ ትልቅ ሰው የነበሩት ኦዲንጋ 5 ጊዜ ለፕሬዝዳንትነት ቢወዳደሩም ሳይሳካላቸው ቀርቷል። በተደጋጋሚው ውጤቱ ተሰርቆብኛል በማለት ክስ ከማቅረብ ጀምሮ በሀገሪቱ ከፍተኛ የንብረትና የሰው ህይወት የቀጠፉ የአደባባይ ሰልፎችንም አስተባብረዋል ሲል ቢቢሲ ዘግቧል። የኬንያ የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈትን ተከትሎ ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በኢትዮጵያ መንግስት ስም ሐዘናቸውን በመግለጽ ነፍሳቸው በሰላም እንድታርፍም ተመኝተዋል። ራይላ ኦዲንጋ ባለትዳርና የ4 ልጆች አባትም ነበሩ። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው የቀኑ መረጃችን ይህን ይመስል ነበር። የተወደዳችሁ ተመልካቾቻችን አብራችሁ ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።